ተጫዋቹ ቀጣይ ማረፊያው የት ይሆናል የሚለው እስካሁን ድረስ አልታወቀም። በተለይም ደግሞ ከቼልሲ ጋር እንደሚለያይ ከታወቀ በኋላና ማንቸስተር ዩናይትድም ደግሞ ተጫዋቹን እንደማይፈልገው ከተገለጸ በኋላ እስካሁን ድረስ የተጫዋቹ ማረፊያ ውሉ አልታወቀም። ተጫዋቹ በቀጣይ ወዴት ሊያመራ ይችላል የሚለው ጉዳይ ካለመታወቁም ባሻገር ለተጫዋቹ ደግሞ የትኛው ክለብ የተመቸ ነው የሚለው እስካሁን ድረስ አነጋጋሪ ነው። የጆደን ሳንቾን ጉዳይ በተመለከተ ይህንን ፕሮግራም ወደ እናንተ ይዤ መጥቻለሁ። ሰላማችሁ ይብዛ ውድ ቤተሰቦች፣ እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። እንግዲህ የጆደን ሳንቾን ጉዳይ በተመለከተ ብዙ ሀሳቦች ይነሳሉ። በባለፈው ፕሮግራማችንም ላይ በተለይ ተጫዋቹን በተመለከተ አንዳንድ መረጃዎችን ወደ እናንተ ሳደርስ ነበር። ተጫዋቹ ከማንቸስተር ዩናይትድ ጋር መለያየቱ ብቻ ሳይሆን የተጫዋቹ ቫልዩ ምን ያክል እየቀነሰ እንደመጣም ጭምር አሁን ላይ ያለበት ሁኔታ በደንብ የሚያሳይ ነው። ማንቸስተር ዩናይትድ ተጫዋቹን በ2021 ከቦሩሲያ ዶርትሙንድ ሲያስፈርመው 73 ሚሊዮን ፓውንድ አወጥቶበት ነበር። ተጫዋቹ በዛ ክለብ ውስጥ በነበረው አስደናቂ ብቃት በቦሩሲያ ዶርትመንድ የነበረው አስገራሚ አፈጻጸም በዩናይትድ ሲመጣ ደግሞ ተጫዋቹ የተሻለ ነገር ያሳያል የሚል አመኔታ ነበር። አሁን ግን 2025 ላይ ሆነን ደግሞ ስናስበው ማንቸስተር ዩናይትድ ተጫዋቹን የማይፈልግበት ደረጃ ላይ ደርሷል። እንግዲህ ቼልሲ ተጫዋቹን ሲያስፈርመው ቼልሲ ከ1 እስከ 14ኛ ባሉት ደረጃዎች ውስጥ የሚያጠናቀቅ ከሆነ ተጫዋቹን በቋሚ ውል የማስፈረም ግዴታ ተጥሎበት ነበረ። ያ የማይሆን ከሆነ ግን 20 ከወጣበት ገንዘብ ባሻገር 5 ሚሊዮን ፓውንድ የቅጣት ገንዘብ ከፍሎ ተጫዋቹን እንዲያሰናብት ነበረ ስምምነታቸው ላይ የነበረው። ሆኖም ቼልሲ ተጫዋቹን በክለቡ ማቆየት የተወሰነ ፍላጎት ነበረው። ግን ከሳንቾ ጋር በደሞዝ ጉዳይ ላይ ባለመስማማታቸው ምክንያት በውሉ ላይ የተቀመጠውን 5 ሚሊዮን ፓውንድ ለማንቸስተር ዩናይትድ የቅጣት ክፍያ ከፍሎ ተጫዋቹን እንግዲህ ወደ ማንቸስተር ዩናይትድ መልሶታል ማለት ነው። ታዲያ ማንቸስተር ዩናይትድ ተጫዋቹን በተመለከተ በዛ ክለብ ውስጥ ያቆየዋል ተብሎ አይጠበቅም። አሁን 25 ዓመቱ ላይ የሚገኘው ይህ ተጫዋች ከዚህ ክለብ ጋር የመለያየቱ እድል በጣም ሰፊ ከመሆኑ ባሻገር ተጫዋቹ በአጠቃላይ በማንቸስተር ዩናይትድ ኢንቫይሮንመንት ውስጥ የሚፈለግ ተጫዋች አይደለም። እንደምታስታውሱት ኤሪክ ቴን ሃግ በማንቸስተር ዩናይትድ በሚያሰለጥኑበት ጊዜ ከአሰልጣኙ ጋር ሰጣ ገባ ውስጥ ገብቶ ነበር። እሳቸው በአርሰናል በተሸነፉበት ጨዋታ ላይ ተጫዋቹን ከስብስባቸው ውጭ አድርገውት ነበር። እናም የዛን ጊዜ ጨዋታው ከተጠናቀቀ በኋላ አሰልጣኙ በጋዜጣዊ መግለጫ ላይ ስለ ጆደን ሳንቾ ተጠይቀው ነበር። ለምንድን ነው ተጫዋቹን በስብስባችሁ ውስጥ ያላካትታችሁት ተብለው ሲጠየቁ ለማንቸስተር ዩናይትድ የሚመጥን እንቅስቃሴ ትሬኒንግ ላይ ልምምድ ላይ ያላሳየ ለማንቸስተር ዩናይትድ የማይመጥን ተጫዋች በስብስቤ ውስጥ አላካትትም የሚል አስተያየት ከሰጡ በኋላ እሱ ወዲያው ሶሻል ሚዲያ ላይ ወጥቶ እንደዚህ የምትሰሙትን ነገር ማመን የለባችሁም በሚል መናገሩን ተከትሎ ከአሰልጣኙ ጋር ሰጣ ገባ ውስጥ ነበር የገባው። ከዛ በኋላ እሳቸው በዛ ክለብም እያሉ ከዛም በኋላ በዛ ክለብ ውስጥ ሊቆይ አልቻለም። ቦሩሲያ ዶርትመንድ ለፍጻሜ በደረሰ ጊዜ በአውሮፓ ቻምፒየንስ ሊግ ከግማሽ ዓመት ወደዛ ክለብ አቀንቶ ጥሩ ጊዜን ማሳለፍ ችሏል። በኋላ ደግሞ በቼልሲ እግር ኳስ ክለብ ኮንፈረንስ ሊግን ሲያሸንፍ ተጫዋቹ ጥሩ ጊዜን ነበር ማሳለፍ የቻለው። አሁን ዩናይትድ አዲስ አሰልጣኝ ነው ያለው ሩበን አሞሪም። ነገር ግን ደግሞ ለአሰልጣኙ የ3-4-3 ፎርሜሽን የሚመች ተጫዋች ነው ተብሎ አይታመንም። ስለዚህ በማንቸስተር ዩናይትድ የመቆየቱን ጉዳይ እንደው በጣም አጠራጣሪ ከመባል አልፎ አሁን ለዩናይትድ የማይሆን አይነት ተጫዋች እንደሆነና በዚህ ክለብ ውስጥ እንደማይቆይ ነው እየተነገረ የሚገኘው። ተጫዋቹ በምን መንገድ ነው ጥሩ ሊጫወት የሚችለው የሚለውን ነገር ስንመለከት ተጫዋቹ በተለይም በኤንዞ ማሬስካ ስር ጥሩ እንቅስቃሴ ሲያሳይ የምንመለከተው ልክ በመስመር ማጥቃት ላይ በሚጫወትበት ጊዜ በኮንፈረንስ ሊግ ፍጻሜ ላይ እንደተመለከትነው ቼልሲ በሪያል ቤቲስ 1-0 ሲመራ ምን አይነት አስገራሚ ጊዜን እንዳሳለፈ ተመልክተናል። በ5 ደቂቃዎች ውስጥ ቼልሲ ከኋላ ተነስቶ 2 ግቦችን እንዲያስቆጥር ተጫዋቹ ትልቅ ስራን መስራት ችሏል። ሪያል ቤቲሶች የአቻነት ግብ ለማግኘት ጥረት እያደረጉ የነበረበትን ጊዜ ሁላችንም ተመልክተናል። ግን ተደራራቢ ሙከራዎች ደግሞ በቼልሲ በኩል ነበሩ። ተጫዋቹ በተለይም ደግሞ በ31 የፕሪሚየር ሊግ ጨዋታዎች ላይ የነበረውን ተሳትፎ ውስጥ መለከቱ ጥሩ እንቅስቃሴ ያሳየባቸው ጨዋታዎች አሉ። ከዛ ውጭ ደግሞ ደከም ያለ እንቅስቃሴ
ያሳየባቸው ጨዋታዎች አሉ። ለምሳሌ ሳውዛምፕተንን 5-1 ያሸነፉበት ጨዋታ ጥሩ ከተንቀሳቀሰባቸው ግብ ካስቆጠረባቸው ጨዋታዎች ውስጥ የሚጠቀሱ ናቸው። እንዲሁም ደግሞ ከሊቨርፑል ጋር በተጫወቱ ጊዜ ያቺ አሊሰን ቤከር ያዳናት ኳስ የምትጠቀስ ነበረች። ዌስትሃም ዩናይትድንም በገጠሙበት ጨዋታ የነበረውን እንቅስቃሴ ሁላችንም እናስታውሳለን። ነገር ግን ደግሞ ሳንቾ በተለይ ካጠገቡ የሚያግዘው ኮል ፓልመር በጥሩ መንገድ ዴሊቨር ስለሚያደርግለት እና ደግሞ በሁለቱም ዋይዶች ቼልሲ ስለሚጫወት ወደ ኖኒ ማዱዌኬ ኳስ ይወጣል፣ ወደ ሳንቾም ይወጣል። በሁለቱም ፍላንኮች በኩል ቼልሲ ሲጫወት ኮል ፓልመር ለሁለቱም አጋዥ ሆኖ ይጫወታል። ግን ደግሞ ቼልሲ በሎ ብሎክ የሚጫወቱ ክለቦችን በሚገጥምበት ጊዜ በጣም ጥቅጥቅ ብለው የሚጫወቱ ተጋጣሚዎችን በሚገጥምበት ጊዜ ጀደን ሳንቾ እድሎችን ለመፍጠር ይቸገራል። በተለይም ደግሞ የግብ እድሎችን ከመፍጠር አንጻር እንዲሁም ደግሞ የግብ ፈጠራዎችንም ከማመቻቸት አንጻር በጣም የሚቸገር ተጫዋች ይሆናል። ለምሳሌ ፋውሎችን በማሸነፍ ረገድ ጥሩ የሚባል ተጫዋች ነው። ነገር ግን ደግሞ አንዳንዴ ትርጉም አልባ የሆኑ ድሪብሎችን ሲያደርግ ደግሞ ሜዳ ላይ እንመለከተዋለን። ከዛ ውጭ ግን በተለይ ሳንቾ በሜዳ ላይ ይጠቅማል ተብሎ የሚጠበቅበት ጥሩ አንደኛው ኳሊቲው ረጃጅም ኳሶችን የሚቀበልበት ብቃት ነው። ለምሳሌ ብሬንትፎርድን በገጠሙበት ጨዋታ ላይ ከግብ ጠባቂው ረጅም ኳስ ተልኮለት ያንን ኳስ በፊዚካሊ ረገድ አሸንፎ ለመቆጣጠር ጥረት ያደረገበት መንገድ ተጠቃሹ እንደነበር ይታወሳል። እንዲሁም ደግሞ ከዛም ባሻገር አሰልጣኙ በተለይም እሱን የሚጠቀሙበት አሰልጣኙ ኤንዞ ማሬስካ ተጫዋቹን ለመጠቀም የሚፈልጉባቸው ጨዋታዎች ይኖራሉ። በተለይም ጥሩ በሆኑ ቼልሲ ግብ በሚያስፈልገው ጨዋታዎች ላይ ቼልሲ የግብ አማራጮችን በሚፈልግባቸው ጨዋታዎች ላይ ወደ ሜዳ ሲያስገቡት ልንመለከት እንችላለን። ነገር ግን ደግሞ የሆነ የሚያግዘው አይነት ተጫዋች ሜዳ ላይ ይፈልጋል። ልክ ኮል ፓልመር እሱን እንደሚያግዘው አይነት ከፉልሃም ጋር ሲጫወቱ የነበራቸውን አይነት ጥምረት ተጫዋቹ ሜዳ ላይ ይፈልጋል። ያ ካልሆነ ግን ምናልባት በጣም ሊያስቸግር ይችላል። ሌላው ጀደን ሳንቾ ትልቁ ችግሩ ከተከላካዮች ጀርባ ብዙም የሚሮጥ አይነት ተጫዋች አይደለም። ያ ደግሞ የተጫዋቹን ክሬቲቪቲ፣ ኳሶችን ሹት የማድረግ የመሞከር አቢሊቲውን ይቀንስበታል ማለት ነው። ያ ሲሆን ደግሞ በተለይም እንደሱ ላሉ ተጫዋቾች የግብ ዕድል ፈጠራዎች በጣም አስፈላጊ ስለሚሆኑ እነዛን እድሎች ለመፍጠር ይቸገራል። ታዲያ በተለይም ይህን ነገር በዩናይትድ እና በቼልሲ ቤት ለምንድን ነው በተሻለ ደረጃ ማድረግ ያቃተው? ልክ በቦሩሲያ ዶርትመንድ ያሳየውን ብቃት በዚህም ክለብ ውስጥ ማሳየት ያቃተው ለምንድን ነው የሚሉ ጥያቄዎች መነሳታቸው አይቀርም። ተጫዋቹ ቅድም እንዳልኩት በተለይም በእንግሊዝ ፕሪሚየር ሊግ በእነዚህ በሁለቱ ክለቦች ላይ የምናውቀውን ወይም ደግሞ ቦሩሲያ ዶርትመንድ እያለ ምርጥ የነበረውን አይነት ብቃት ሜዳ ላይ አላሳየም። ምክንያቱም ከሱ ጀርባ በጣም አትሌት የሆኑ የሚሮጡ ፉልባኮችን ማግኘት ይፈልጋል። በቦሩሲያ ዶርትመንድ ምርጥ በሚባሉት አመታቱ ላይ ከሱ ጀርባ አችራፍ ሀኪሚ ይጫወታል። ቶማስ ሙኒር በጣም ጥሩ ለተጫዋቹ ሰፖርት የሚያደርገው ተጫዋች ነው። ስለዚህ ሁለቱ ተጫዋቹ በተለይ ለተጫዋቹ የሚያደርጉትን እገዛ ስትመለከቱ ከተጫዋቹ ጀርባ ሆኖ ስለሚሮጡ አንዳንዴ ኦቨርላፕ እያደረጉ ይወጣሉ። ከዛ በኋላ ተጫዋቹ 1v1 ተከላካዮችን በሚያገኝበት ጊዜ ተጫዋቾችን አታሎ ለማለፍ ጥሩ የሆኑ አማራጮችን ያገኛል ማለት ነው። ነገር ግን ደግሞ በሌሎቹ ክለቦች ውስጥ ይህን ነገር ለማግኘት ብዙም እድል አላገኘም። እንደውም የቀድሞ አሰልጣኙ ኦሌ ጉናር ሶልሻየር በ2023 ይህንን ጉዳይ በተመለከተ ሳንቾ በኦልትራፎርድ ምን አይነት እክሎች እንደገጠሙት አስተያየታቸውን ሰጥተው ነበር እና እሳቸው ሲናገሩ እሱ ወደ ክለባችን እንደመጣ በቀጥታ ወደ ሆስፒታል ነበር ያመራው። እናም ያንን ታለንቱን ምርጥ ብቃቱን ማሳየት አልቻለም። የተሻለ ነገር ማድረግ እንደሚቻል አስብ ነበር፣ ግን ተጫዋቹ መጫወት የሚፈልገው በግራው የመስመር ማጥቃት ላይ ነው። በሱ ቦታ ላይ ደግሞ ማርከስ ራሽፎርድ ይጫወት ነበር የሚል አስተያየታቸውን ሰጥተዋል። ዩናይትድ እንደምታውቁት የራይት ባክ ችግር ያለበት ክለብ ነው። እሱን ከጀርባ ሆኖ የሚያግዝ እንግዲህ ራሽፎርድ በግራ በኩል የሚጫወተው ካልን ሳንቾ ሊጫወት የሚችለው በቀኝ በኩል ነው። ያ ደግሞ ተጫዋቹ ከጀርባ ሆኖ የሚያግዘው ተጫዋች ማን ነው የሚል ጥያቄ ያስነሳል። ሉክ ሾው ነው እንግዲህ በዛ ቦታ ላይ ሊጫወት የሚችለው። ወደ ቼልሲ ደግሞ ሲመጣ በግራ መስመር ላይ ነበረ ብዙ ጊዜ ሲጫወት የተመለከት ነው። ግን ያንን ቦታ ደግሞ በደንብ ማግኘት ባለመቻሉ በተለይ በዩናይትድ በሚጫወትበት ጊዜ ከሱ ጀርባ ሆኖ እየሮጠ ኦቨርላፕ እያደረገ የሚጫወት ዊንግ ባክ ወይም ደግሞ
መስመር ተከላካይ ተጫዋች አልነበረም። ተከላካዮች አሉ፣ ግን ሳንቾን ደግሞ የሚያግዙ አይነት ተጫዋቾች ሜዳ ውስጥ ነበሩ ለማለት በጣም ይቸግራል። ያ ነው ትልቁ አስቸጋሪ ጉዳይ የሆነው ጀደን ሳንቾን በተመለከተ። እንግዲህ ስለ ጀደን ሳንቾ በተለይ በዩናይትድ ስለነበረው ቆይታ ስናነሳ ያቺ ሊቨርፑል ላይ ያስቆጠራት ጎል ብቻዋን ተነጥላ መውጣት ትችላለች። ተጫዋቹ ምን ያክል ኳሊቲ እንዳለው የሚያሳይ ነው። ግን ደግሞ ተጫዋቹ የዲፌንሲቭ ኢንቴንሲቲው በራሱ በጣም የቀነሰ ተጫዋች ነው። በፕሪሚየር ሊጉ ካሉ ተጫዋቾች አንጻር ስትመለከቱት ከቡርኖ ፈርናንዴዝ፣ ከማርቲን ኦዴጋርድ፣ ከአንቶኒ ጎርደን አንጻር ስትመለከቱት ተጫዋቹ በጣም ደካማ ነው። በተለይም ደግሞ እነዚህ በቻምፒየንስ ሊግ ላይ ይሳተፋሉ ተብሎ በሚታሰቡ ተጫዋቾች ስታንዳርድ ተጫዋቹን ስትመለከቱት ማለት ነው። እናም ተጫዋቹ ከተከላካዮች ጀርባ የሚያረጋቸው ሩጫዎች በጣም የቀነሱ ስለሆኑ ያ ደግሞ ኳሶችን ሪሲቭ እንዳያረግ፣ ኳሶችን እንዳይሞክር፣ አሲስት እንዳያረግ፣ ዴሊቨር እንዳያደርግ እክል ይሆኑበታል ማለት ነው። ስለዚህ ተጫዋቹን በተመለከተ ቅድም እንዳልኩት በ2025-26 የውድድር ዘመን በዩናይትድ ይቆያል የሚለው የሚሆን አይነት አይመስልም። በማንቸስተር ዩናይትድ ይቆያል የሚለው የሚሆን አይነት አይመስልም፣ ግን ደግሞ የማይቻል አይነት አይደለም። ምናልባት አሰልጣኙ ለሱ የሚሆን ቦታ የሚያመቻችለት ከሆነ ሩበን አሞሪም ምናልባት ደግሞ ከቡድኑ የ10 ቁጥር ተጫዋቾች መካከል አንዱ ሊሆን ይችላል። ምናልባት በ2025-26 የውድድር ዘመን እንደ ዩናይትድ ምንም ተጫዋች አያስፈርምም እንኳን ከዚህ በኋላ ብለን ብናስብ ሊጫወት የሚችለው በግራው መስመር ላይ ነው። ከሱ ጀርባ ቡርኖ ፈርናንዴዝ እና ፓትሪክ ዶርጉ ናቸው ሊሰለፉ የሚችሉት። ግን ደግሞ ማንቸስተር ዩናይትድ አሁን ባለው ሁኔታ ማቴዎስ ኩኛን አስፈርሟል። ብሪያን ሙቤሞን ደግሞ ከብሬንትፎርድ ለማስፈረም እንቅስቃሴዎችን እያደረገ ነው። ስለዚህ ሩበን አሞሪም ለሚያስበው አጫዋወት ይህ ተጫዋች ይሆናል ተብሎ የሚጠበቅ አይደለም። ተጫዋቹ በፊዚካሊቲ ረገድ ስታዩት ጠንካራ ተጫዋች አይደለም፣ ፈጣን አይደለም እና ደግሞ የበለጠ አግሬሲቭ የምትሉት አይነት ተጫዋች አይደለም። በተሻለ መንገድ ቶሎ ፈጠን ብሎ ሜዳ ላይ ለማሰብ ይሞክራል፣ የቡድን ጓደኞቹ ጋር ለመግባባት ይሞክራል። ግን ደግሞ በጣም የሚጎሉት ነገሮች አሉ። ስለዚህ ምናልባት ለሱ የተሻለ ሊሆን የሚችለው ከፕሪሚየር ሊግ ውጪ ባሉ ክለቦች ላይ መጫወት ነው። እንግዲህ በዩናይትድ ተጫውቶ በቼልሲ ተጫውቶ በእርግጥ በቼልሲ በአንጻራዊነት የተሻለ የሚባል ነገር አሳይቷል። ግን በእነዚህ ክለቦች ውስጥ ደግሞ የተሻለ ነገር ማሳየት አልቻለም። ስለዚህ ከእንግሊዝ ውጪ ወጥቶ ነው ይህን ተጫዋች ቢጫወት ሞር የተሻለ ሊሆን ይችላል ተብሎ የሚጠበቀው። ልክ አንቶኒ ወደ ሪያል ቤቲስ ካቀና በኋላ በውሰቱ ጊዜው አስገራሚ ጊዜን እንዳሳለፈው ሁሉ ምናልባት ወደ ሌሎች ክለቦች ከእንግሊዝ ውጭ ወዳሉ ክለቦች ቢያቀና ጥሩ መጫወት ይችል ይሆናል። ለምሳሌ ወደ ቪላሪያል ቢያቀና እንግዲህ በስፔን የሌፍት ዊንገር ተጫዋች አለ አሌክስ ባኤና ከክለቡ ጋር በዚህ ክረምት ይለያያል ተብሎ የሚጠበቅ ተጫዋች ነው። ቪላሪያል ደግሞ የአውሮፓ ቻምፒየንስ ሊግ ቦታን አግኝቷል። ስለዚህ ያንን ነገር ደግሞ ስትመለከቱ በተለይ በፋስት ብሬክ ግቦችን የሚያስቆጥር ቡድን ነው የማርሴሊኖ ስብስብ። ግራፎቹን ብትመለከቱት ክለቡ በአውሮፓ እግር ኳስ ከፕሪሚየር ሊግ፣ ከቡንደስሊጋ፣ ከላሊጋ፣ ከጣሊያን ሴሪ ቡድኖች ሁለተኛ ደረጃ ላይ ተቀምጧል ከሊቨርፑል በመቀጠል። እንግዲህ በፋስት ብሬክ እድሎችን በመፍጠር ሁለተኛ ደረጃ ላይ ነው የሚገኘው 45 እድሎችን በመፍጠር ሊቨርፑል 52 እድሎችን በመፍጠር አንደኛ ደረጃ ላይ ተቀምጧል። ሁለተኛ ደረጃ ላይ የሚገኘው ደግሞ ቪላሪያል ነው። እነ አይንትራክት ፍራንክፈርት፣ ሚላን፣ ፓርማን በማስከተል ሁለተኛ ደረጃ ላይ ነው የሚገኘው። እንግዲህ ፋስት ብሬክ የምንለው ያው ከዚህ በፊትም ለማንሳት እንደሞከርኩት ከመከላከል ወደ ማጥቃት የሚደረግ ፈጣን ሽግግር ጊዜ ላይ የሚፈጠሩ እድሎች ናቸው። ታዲያ በቪላሪያል በኩል ደግሞ ጥሩ የሌፍት ባክ ተጫዋች ይገኛል። ሰርጂ ካርዶና በዛ ቡድን ውስጥ የሚገኝ ተጫዋች ነው። ተጫዋቹ ኦቨርላፕ ያደርጋል፣ ወደፊት ይወጣል። ስለዚህ ከካርዶና ፊት ለፊት ጀደን ሳንቾ ቢሰለፍ ካርዶና ከሱ ጀርባ ስለሚሰለፍ በተሻለ መንገድ መጫወት እንደሚችል ይታመናል። ስለዚህ ለዚህ ተጫዋች ጥሩ አማራጭ እንደሚሆን ይታመናል። ወደ ሌላ ክለብ ደግሞ ቢያቀና ጥሩ እድል ሊያገኝ ይችላል ተብሎ የሚጠበቀው ከቪላሪያል ቀጥሎ ወደ ኦሊምፒክ ሊዮን ነው። ወደ ፍሬንች ሊጋ ቢያቀና በተለይም ደግሞ በዛ ክለብ ጥሩ ነገር ሊያደርግ እንደሚችል ይታመናል። የማንቸስተር ሲቲ ራያን ቸርኪ ከዛ ክለብ ጋር እንደሚለያይ ይጠበቃል። እንደውም ዛሬ ማንቸስተር ሲቲ የተጫዋቹን ዝውውር ሊያጠናቀቅ እንደሚችል ነው የተነገረ የሚገኘው። አሌክዛንደር ላካዜት ከዚህ ክለብ ጋር የሚለያይ ተጫዋች ነው፣ ኮንትራቱ አብቅቷል። ስለዚህ ኦሊምፒክ ሊዮን በተለይ ቀስ ያለ ዝግ ያለ የቦል ፖዚሽንን የሚከተል ቡድን ነው። እናም ደግሞ ያ መሆኑን ተከትሎ ምናልባት ደግሞ ወደዚህ ቡድን ሲመጣ የተሻለ ነገር ማድረግ የሚችል ተጫዋች ሊሆን እንደሚችል ይታመናል።
በዚህ ቡድን ውስጥ አሁን አሌክዛንደር ላካዜት ከዚህ ክለብ ጋር መለያየቱን ተከትሎ ጆርጂሽ ሚካታውድጄ የፊት መስመር ተጫዋች ይሆናል። ከዛም በኋላ እንግዲህ ሳንቾ ደግሞ በግራ መስመር ላይ ነው ሲጫወት የምንመለከተው። ልክ ከፓልመር የሚያገኘውን ድጋፍ እንደነ አልማዳ እንዲሁ ደግሞ እንደነ ቶሊሶ፣ ቬርቹ ከመሳሰሉ ተጫዋቾች ከነ ፎፋና ሊያገኝ ይችላል ማለት ነው። በእርግጥ ራያን ቼርኪ ትቶት የሚወጣው ቦታ በቀላሉ የሚደፈን አይደለም። የቼርኪ ጫማ ለጀደን ሳንቾ ሊሰፋውም ይችላል። ምክንያቱም በ44 ጨዋታዎች በ2024-25 የውድድር ዘመን 32 የግብ ተሳትፎዎችን ያደረገ ተጫዋች ነው። ስለዚህ መጥቶ እዚህ ክለብ ውስጥ በአንድ ጊዜ ሊሳካለት ይችላል ብሎ መናገር ላይቻል ይችላል። ግን ይህም ክለብ ለዚህ ተጫዋች ጥሩ አማራጭ ነው። ሌላው ወደ ጣሊያን ቢያቀና ኤሲ ሚላን ለዚህ ተጫዋች የተሻለ አማራጭ ሊሆን ይችላል። እንግዲህ በሴሪያው 8ኛ ደረጃን ነው ይዞ ማጠናቀቅ የቻለው። ጥሩ የሚባል ጊዜን አይደለም ኤሲ ሚላን ያሳለፈው። ሰርጂዮ ኮንሴንሳው ከዚህ ክለብ ተሰናብተው ማሲሚሊያኖ አሌግሪ አዲሱ የዚህ ክለብ አሰልጣኝ እንደሚሆኑ ተነግሮላቸዋል። እኛ 57 ዓመቱ ሰው ምናልባት ደግሞ በዚህ ቦታ ላይ ጥሩ ተጫዋቾችን ይፈልጋሉ። አሁን ሳንቾ እንደነ ካይል ወከር ያሉ ተጫዋቾች፣ በእርግጥ ካይል ወከር ከዚህ ክለብ የሚለቅ ተጫዋች እንደሆነ ይታመናል አሉ። ሌሎች ተጫዋቾችም እነ ፊካዮ ቶሞሪ፣ ሮበርት ሎፍተስ-ቺክ፣ ታሚ አብርሃም እንግሊዛውያን ተጫዋቾች በዚህ የጣሊያን ክለብ ውስጥ ሲጫወቱ እንደነበሩ ይታወቃል። ስለዚህ ተጫዋቹም ወደዚህ ክለብ ቢመጣ ጥሩ ነገር የማሳየት እድል ሊኖረው ይችላል። ምናልባት በታክቲካል ጉዳዮች ብትመለከቱት አሁን ቲዮ ሄርናንዴዝ ከዚህ ክለብ ጋር ተለያይቶ የሚወጣ ከሆነ ጥሩ ፕሮሚሲንግ ታለንት ያለው ታዳጊው አሌክስ ሄሜኔስ በፉል ባክ ቦታ ላይ ሲጫወት እንመለከተዋለን ማለት ነው። እናም አሰልጣኙ ይህንን እድል ደግሞ ለዚህ ተጫዋች በምን መንገድ ሊሰጡት ይችላሉ የሚለው የሚጠበቅ ነው። ከዛ በተጨማሪ እንደዚሁ የዳቪድ ባርሳጊ በዚህ ቡድን ውስጥ ሊኖረው የሚችለው ሚና ይጠበቃል እና ምናልባት ተጫዋቹ ወደ ሚላን የሚያቀና ከሆነ በ10 ቁጥር ሚና ሲጫወት ልንመለከተው እንችላለን ማለት ነው። እንግዲህ በዛ ቡድን ውስጥ ራፋኤል ሊያዮ፣ ፑሊሲክ፣ ዮቪች የሚገኙ ተጫዋቾች ናቸው። ሳንቾ ደግሞ ምናልባት ወደ ቀኝ መስመር ወጥቶ ሲጫወት እንመለከተዋለን ማለት ነው። በተለይም ደግሞ ወደዛ ቢሄድ የመስመር ማጥቃቱ ላይ የበለጠ ሊጫወት እንደሚችል ይታመናል። አሁን ቲያኒ ራይንደርስ ወደ ማንቸስተር ሲቲ አቅንቷል። ማይክ ሜኞ ከዚህ ክለብ ጋር ተለያይቶ ወደ ቼልሲ እንደሚያመራ ይጠበቃል። የሆኑ ዝውውሮች በዚህ ክለብ ውስጥ ሊኖሩ ይችላሉ። ሚላንም ለዚህ ተጫዋች ተመራጭ ሊሆን ይችላል። ሌላው ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ ቢመለስ ጥሩ ጊዜም በዚህ ክለብ ውስጥ ሊያሳልፍ የሚችልበት እድል ይኖራል። ጄሚ ጊቴንስ ከክለቡ ጋር ይለያያል፣ ወደ ቼልሲ ያመራል። ስለዚህ ምናልባት ለሳንቾ የቤቱ ያክል የሚሰማው እግር ኳስ ክለብ ነው። ተጫዋቹ በቦሩሲያ ዶርትመንድ በተጫወተበት ጊዜ ከ2021 በፊት በነበሩት ዓመታት የክለቡ ምርጥ ታዳጊ ተጫዋች እንደነበርም ተመልክተናል። እናም ደግሞ በ6 ወራት የውሰቱ ቆይታው በ2023-24 የውድድር ዘመን ቦሩሲያ ዶርትመንድ ለሻምፒዮንስ ሊግ ፍጻሜ ሲደርስ የተጫዋቹ ሚና በጣም ላቅ ያለ ነበር። ተጫዋቹ በተለይም ወደ ቦሩሲያ ዶርትመንድ በሚመለስበት ጊዜ እሱ የሚፈልገው ወደ ቀኝ መስመር ወጥቶ የመጫወት እድልን ሊሰጠው ይችላል። እንግዲህ በዛ በቀኝ ቦታ ላይ 8 ጊዜ ተሰልፎ ተጫውቷል። በግራ መስመር ላይ ደግሞ 6 ጊዜ ተሰልፎ ተጫውቷል ማለት ነው። ኤሪን ቴርዚች በሚመሩት ስብስብ ውስጥ እንዲህ አይነት ሚና ነበረው። እንደነ ኢያን ማትሰን የነበሩ ተጫዋቾች አሁን ማትሰን ወደ አስተን ቪላ ሲያቀና የተመለከትነው ተጫዋች ማለት ነው። ስለዚህ ተጫዋቹ በፍጻሜ ጨዋታ ላይ እንኳን እንደተመለከትነው በሪያል ማድሪድ በተሸነፉበት ጨዋታ ለ87 ደቂቃዎች ያክል ፍጻሜው ላይ ተሰልፎ መጫወት ችሏል። እነ ካሪም አዴሚ እንዲሁ ደግሞ ከዛም ባሻገር እነ ሳቢዘር ባሉበት ስብስብ ውስጥ ተጫዋቹ ይህንን ቦታ በተሻለ መንገድ ሲጫወትበት እንደነበር አይተናል። እናም በቦሩሲያ ዶርትመንድ ስብስብ ኒኮ ኮቫች ይህንን ቡድን በ3-4-2-1 አሰላለፍ ይዘው ሲመጡ ምናልባት ደግሞ ተጫዋቹ ወደዛ ክለብ የሚያቀና ከሆነ በዓለም የክለቦች ዋንጫ ላይ በ10 ቁጥር ቦታ ላይ ሲጫወት ልንመለከተው እንችላለን ማለት ነው። ምንም እንኳን አሁን የዝውውር መስኮቱ ሊጠናቀቅ ጥቂት ሰዓታት ቢቀሩትም የመጀመሪያው ዙር የዝውውር መስኮት እና ምናልባት ይሄ ቦታ ለተጫዋቹ የተሻለ ሊሆን ይችላል። የተሻሉ አማራጮችን የሚጠቀምበት ሊሆን እንደሚችል ይታመናል። ተጫዋቹ ከኦልትራፎርድ የመልቀቁ ነገር ሳይታለም የተፈታ ሀቅ ነው። ዞሮ ግን ቀጣዮቹ ጊዜያት ለተጫዋቹ የሚጠበቁ ናቸው። እናንተስ ወደ የትኛው ክለብ ቢያመራ የተሻለ እንቅስቃሴ ሊያሳይ ይችላል? ሀሳቦቻችሁን አጋሩን። በተጫዋቹ ዙሪያ ላይ ግን በተለይም ብዙ ሀሳቦች ይነሳሉ። ተጫዋቹ ወዴት ሊያመራ ይችላል ከሚለው ጉዳይ አንጻር እናንተ ሀሳቦቻችሁን ልታጋሩን ትችላላችሁ። ነገር ግን በዩናይትድ የመቆየት እድሉ በጣም ጠባብ ይመስላል። የጀደን ሳንቾ ቀጣይ ማረፊያው የት ሊሆን ይችላል? አሁንም በጉጉት የተጠበቀ የሚገኝ ጉዳይ ነው።